ሰነባበቱ ሲል በአንድ በኩል ደግሞ እንደማናምን ተናግረናል። እነዚህ ሰዎች እውነቱን ለመናገር ያክል እኛ አሁን ላይ ይህን እያደረግን ነው ይህን እየሰራን ነው ብለን ለመናገር ራሱን የቻለ ሰው መድፈው ጥናት የሰሩ ሰዎች ከኛ በፊት እያንዳንዱን ሚሽን አንድ በአንድ አጥንቶ የመጡ ሰዎች ናቸው። ትንሽ ለኛ ነገሩን አክብዶብናል። ምክንያቱም በአንድ አቅጣጫ በኩል አንድ ጋዜጠኛ በሚሄድበት ሰዓት ላይ ሌላኛው ደግሞ በዛ በኩል ጥቃት ይደርስበታል። ባለፈም የነበረውን ነገር አይታችኋል። እየተፈጠረ ያለውን ነገር አይታችኋል። እሱ ብቻ አይደለም። በጣም በሚገርማችሁ ሁኔታ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። የዛሬው በጣም የሚያሳዝን ጉዳይ ነው እየመጣሁት በኤርሚያስ ዙሪያ ነው። ምን እንደተፈጠረ ሁላችሁንም በዚህ ቪዲዮ ማሳያችሁ ይሆናል። ቪዲዮውን ስትጀምሩ ያው እኔ ሁል ጊዜ ላይክ አድርጉ ብያችሁ አላቅም። አንዳንዴ ልበላችሁ ብዬ ነው። ላይክ አድርጉ በቅንነት ማለት ነው። ሼር አድርጉልኝ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ ብታረጉም ደስ ይለኛል። በተረፈ የምታበረታቱኝ እህት ወንድሞቼ የሆነ ቃል የለኝም። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ሞር ደግሞ ላይክ ሼር ለምታረጉልኝ ሰዎች እኔ ቃል የለኝም። ገብታችሁ ላይክ የምታረጉልኝ ሰዎች አላቅም። ፈጣሪ እግዚአብሔር የእንትናችሁን ይክፈላችሁ ውለታችሁን። አሁን ያላቃችሁም እናንተ በድምጽ ብቻ የምታውቁኝ ግን ላይክ የምታረጉልኝ ብዙ ሰዎች አላችሁ እና በጣም ነው የማመሰግናችሁ። ዛሬ የመጣሁት በኤርሚያስ ጉዳይ ነው። ኤርሚያስ ከቀረጻ በኋላ እንግዲህ ምን እንደገጠመው በጣም አስደንጋጭ ነገር ነው የተላከልኝ። ለመስማት ራሱ ለማውራት ራሱ የሚከብድ ነገር ነው። አላቅም እነ ልዑል ጋር ሲሰራ ነበረ። እንግዲህ ስለ እነዚህ ሰዎች እያጣሩ እነ ልዑል ባሉበት ቀረጻ ጨርሰው ልክ ኤርሚያስ ወደ ቤቱ ሲሄድ ነው እንግዲህ ምን ያክል ሰው እየተከታተላቸው እንደሆነ ማየት የምችሉ በዚህ ቪዲዮ ነው። እነሱ ከልዑል ጋር ከነ ሌሎችም አሉ እንደዚህ ከካሜራ ጀርባ ስማቸው ስለማላቃቸው ነው። በእነሱ ጋር አብረው እየሰሩ በነበረ ሰዓት እየጠበቁ ነበር የእሱን እስከሚለያዩ ድረስ ከነ ልዑል ማለት ነው። ልክ እንትን ቀረጻ ጨርሰው ምናምን ወደ ቤታቸው ልዑልም እነሱ ሁላቸውም በየራሳቸው እንትን ነው የሚሄዱት እና ኤርሚያስን እየተከታተሉኝ እንዲሆን አይቻችኋለሁ አለ። ግን ደግሞ እኔን አልመሰለኝም፣ በቃ እኔም ተዘናጋው አለ። ይሄ ኤርሚያስ ደግሞ በሚያሳዝናችሁ ሁኔታ አንዴም በራሱ ቻናል ሲሰራ እንደዚህ እየተከታተሉ መጥተው ልክ ምንም ሰው የሌለበት በቃ ጫካ ነገር ድብቅ ያለ ቦታ ውስጥ ነው የሚወስዱት እና እንግዲህ እሱ በእግሩ ነበር እየሄደ ያለው። እንግዲህ መኪና ትንሽ ሀገራችን ላይ የዚህ የመኪና ምንድነው ናፍጣ ነው ምናምን የሚሉት የእሱ ነገር እንትን ስላልተስተካከለ አብዛኛው በእግር ነው የሚሄደው፣ ታክሲም እንትንም ስለሌለ ማለት ነው። ሌላ ጊዜ እንደው ዛሬ ግጠም ብሎት ነው እንጂ እነ ሚስትና ነበሩ የሚያደርሱት። በአንድ የራሳቸው አንድ መኪና አለ የቡድኑ ሁሉም የሚፈልጉበት የሚንቀሳቀሱበት ማለት ነው። ዛሬ ግን እንደው ሲያዝብኝ አለ እግዚአብሔር በጣም ነው ያሳዘነኝ። ሲያዝብኝ ነው እንጂ እንሸኝክ ሲሉኝ እምቢ ብዬ የማያውቀው እንግዲህ ለአንድ ኤርሚያስ 5-6 ሰው ነበረ መኪና ውስጥ አለ። በቃ እነዚህ ሰዎች አላማቸው ለልዑል በሱ በኤርሚያስ እንትን ብለው ወይ ልዑልን እንትን ትልልናለህ ወይ አንተ ራስክን እንትን እንልሃለን እና እዚህ ምድር ላይ እንዳትኖር ነው የምናረግህ። ቤተሰብህንም ምን ያላሉኝ ነገር አለ አለ። በቃ በጣም ልቡ አላቅም። ከዚህ በፊትም እንደዚህ አይነት ጉዳት ስለደረሰበት እጁን እግሩን በጣም መተውት በስንት መከራ ነው እንደውም አልሰራም ብሎ ቻናሉን ሁሉ ለሌላ ሰው እንትን ብሎ ምናምን ነው እንግዲህ የምታውቁት ምን ባላት ታውቁታላችሁ። ኤርሚያስን በራሱ ቻናል የፍቅረኛሞቹን ሲሰራ ምን ማለት የረሳችሁ ካላችሁ አላውቅም። ማነው ታማኝ የሚል እንትን የራሱ ቻናል ላይ እየሰራ ነበረ እና በደንብ አንድ ሰው ከመተው በኋላ ነው አልሰራም ብሎ ከሚዲያ ጠፍቶ በስንት መከራ አሁን እነ ልዑል እነ ሚኪ እንዲሁም እነ አቤል ይዘውት የመጡት
እና አሁንም ድጋሚ ያ ነገር ነው የተከሰተበት። አንደኛ ነገር እሱ ያውቃል የልዑል ሰዎች ኤርሚያስንም ሚኪንም ሌሎቹንም እንደሚፈልጓቸው ማለት ነው። ምክንያቱም እናንተ ናችሁ ጸበል እያመላለሳችሁ ልጁ እንዲድን ወደ ራሱ እንዲመለስ ወደ ስራ እንዲመለስ የረዳችሁት እናንተ ናችሁ። ስለዚህ በሱ ፈንታ እናንተም እንትን ትላላችሁ እያሉ እያስፈራሯቸው እንደሆነ እነሱም ከዚህ በፊትም ተናግሮ ነበረ። ግን ደግሞ ሰው አስፈራርቶኛል፣ ሰው እንዲህ ብሎኛል ብሎ እነሱ ስራቸውን አላቆሙም። አሁንም ቢሆን ከልዑል ጎን ሆነው ይቺ አክስት የተባለችውን ሴት ካለችበት ልጆቿን እየተከታተሉ ምን ማለት የአክስቱ ልጆች እናታቸውን ሊያገኙ ሲሄዱ በዛው ለመያዝ ያክል እንግዲህ ተበታትነው ነው የሚሰሩት እነ ኤርሚያስ ሚኪ ማለት ነው። ልዑልም እያያችሁት ነው እየሰራ ነው። ትናንት ደግሞ በአንድ ወንድማችን ሞት ምክንያት በጣም ብዙዎቻችሁ አዝናችኋል። ልዑልም እንደዛ ሆኖ አይቼው አላቅም። በጣም አላቅም። መልካም ሰው ነበር ሰውየውም ለልዑል በተለይ ጥሩ መረጃ የሚሰጠው ሰው ነበር። ግን ደግሞ እንግዲህ ምንም ማድረግ አይቻልም። ነፍሱን ይማረው። የኤርሚያስ ጉዳይ በጣም አሳሳቢ ነገር ነው። ወሰዱት፣ መኪና ውስጥ አስገብተው በጣም አይኑን እንትን ብለው ነበር አለ ቦታውን እንዳያይ ማለት ነው። አይኑ ጨፍነውት ምናምን ነው እልም ያለ ጫካ ውስጥ ነው የወሰዱት። ከዛ በኋላ ምን አረጉ? የሆነ የብልቃጥ እንትን አለች ለልዑል በምግብ አድርጎ እንዲሰጠው። ይሄንን ነገር ካልሰጠ መጀመሪያ ኤርሚያስን አልመቱኝም አለ እንድስማማ ነው እንትን ያሉኝ ልዑልን ለእነሱ አሳልፌ እነሱ ባሉኝ እንትን እንድሰጣቸው ነው የሚፈልገዋል። አሁን ድረስ ልዑል ቁሞ እንዴት አይፈልጉም። አያችሁልኝ? እንደው ዘመድ የሆነ ሰው የሆነ እንደው እንደ ሰውኛ የሚሰማው ሰው ቢሆን ለምንድን ነው በዚህ ልክ ልዑልን የሚፈሩት? ምን አይነት ወንጀል ምን አይነት እንትን ቢደብቁ ነው? እኔ ያልገባኝ ነገር ልዑልን እንደ እንትን እኮ ነው የሚያዩት። አይገርማችሁም? ወደ ስራ በመመለሱ ምን ያክል ሰዎች እንደተረበሹ እነሱ ስራቸውን እየሰሩ ነው። እነዚህኞቹ ደግሞ ስራ የላቸውም እየተከታተሉ ልዑል ከየት ዋለ ኤርሚያስ የት ዋለ እያሉ እነሱ ልክ ስራቸው ጨርሰው ወደ ቤታቸው በሚሄዱበት ሰዓት ሰውን እያፈኑ በመንገድ እኔ ኢትዮጵያ ውስጥ እንደዚህ አይነት ነገር እኔ ለመጀመሪያ ጊዜ እንደዚህ ለዛም አዲስ አበባ ውስጥ አስባችሁታል? ተውት። ወደ ክፍለ ሀገር ወደ ምን ስትሄዱ ኦኬ ሀገሩም ሰላም ስላልሆን ትላላችሁ። ግን አዲስ አበባ ውስጥ የሰው ልጅ እየታፈነ የሰው ልጅ በዚህ ልክ እንትን እየተባለ እኔ ነገ ደግሞ ምን እንደሚመጣ አናውቅም። ለልዑል እፈራለታለሁ። አንደኛ ከእህቱ፣ ሁለተኛ ደግሞ ይቺ አክስት የተባለችው ይሄ ከክፍለ ሀገር የመጣው ሰውዬ እንደዚህ ስታዩት በጣም ምስኪን እያጫወተው ከውስጥ የሚሰራቸው ስራዎች በጣም አደገኞች ናቸው። ሞር ደግሞ መጠንቀቅ ያለበት ደግሞ እህቱን ነው። ልዑል እኛ በስር ራሱ እንጠይቀዋለን። እህቴ ምንም ይህን ያክል የሚከፋ ነገር አታደርግም፣ እንዴት በእኔ ላይ እንትን ትላለች እስከ ማለት ድረስ ያው እሱ የእህትነቱ እንትን ነገር ነው። ግን ደግሞ እሷ እንደዚህ አይነት ነገር ላይ ብዙም እንትን አትልበትም። ከአክስትየዋ ጋር እንደምትመሳጠርም በራሱ እንትን አይቶታል። ግን አይማርም ልዑል። ለምን እንደሆነ አላውቅም። አይቶ ራሱ እንዳላየ የሚያልፈው ነገር አያናድዳችሁም? እኔ ብሆን እዛ ቤት አላሳድራትም። ከኔ ከጥላቴ ጋር እየተባበረ እንዴት ነው አብሬ ቁጭ ብዬ የምበለው? ነገ ጠዋት የሆነ ነገር ቢሆን ታላችሁ። ይህቺ እህቱ ሚኪ እግዚአብሔር ይስጠው እህቱን እየተከታተለ ነው። የልዑልን እህት የምትሰራቸውን ስራዎች ስልኳ ሁሉ ሳይቀር ተጠልፎ እያንዳንዱ ምን እንደምትሰራ እያዩ ነው። እስካሁን ድረስ ያው ልዑል አውቆብኛል ብላ ፈርታ የሚሆን አላውቅም። ከቤትም ከምንም ብቻ ከሁሉም ትንትን ብላለች፣ ተስተካክላለች ባይባልም በግማሽ ደህና ናት። ግን ደግሞ ከአክስትየዋ ጉዳይ እስከምትገኝ ድረስ ልዑል በጣም ከባድ ሁኔታ ነው ያለው። እነዚህ ሰዎች እየተከታተሉ ቪዲዮ መስራት እንዳይችሉ የሚያደርጓቸው ከሆነ ነገ ጠዋትም እንደዚህ አይነት ነገር ከተከሰተ
አሁን ላይ ኤርሚያስን ምረውታል። ለልዑል እንደዚህ አድርግ፣ በምግብ ወይ በውሃ ስጠውት ከፈለክ ከዛ በኋላ ይሄን ካረግ ከሀገር እናስወጣሃለን እንደዚህ ብለው ነው ኤርሚያስን የለቀቁት ማለት ነው። በመጀመሪያ በጣም ፈርቼ ነበር ይዘውኝ ሲሄዱ አለ። በቃ እኔ አይኔ ተጨፍኖ ነበር፣ የት እንደሚወስዱኝ ምን እንደሚያደርጉኝ የሚገሉኝ ሁሉ መስሎኝ ነበር አለ። ከዛ ልክ ጫካ ነው አለ። እዛ ሲደርሱ መኪና ቆሙ፣ አውርደውኝ የጠየቁት እንግዲህ ልዑልን እንትን እንዲልላቸው ነው። በማንም ቢመጡ ስላልተሳካላቸው ዛሬ በኤርሚያስ መጥተዋል። ብቻ እኔ እንደው ምን ብዬ ልንገራችሁ ወገን፣ የእውነት የልዑል ነገር በጣም ነው የሚያሳዝነኝ። የገዛ ቤተሰብ የተባሉ ሰዎች በዚህ ልክ ከፍተውበት፣ በዚህ ልክ እሱን ለማስወገድ አንደኛ ነገር የሚገርመኝ ነገር ራሳቸው ፈልገው መጥተው ለምን እንደሚያሳድዱት አላውቅም። ልዑል አልፈልጎ አልሄደባቸውም፣ ንብረት ፈልጎ አልሄደም። እናትየዋም ያን ሁሉ ነገር እያወቀች የልዑል እናት ዝምታን መርጣ ልጄን ካሁን በኋላ ኦልሬዲ ልዑል እኮ ምንም የሚያስፈልገው ሰው አይደለም። እግዚአብሔር ነው የምላችሁ፣ ሙሉ ያለው አለው። ምን አጣ? እነዚህ ሰዎች መጥተው ሰላሙን ከመንሳት ውጭ ምን አጣ ልዑል? የነሱ ህገወጥ ነገር እያስገቡ አሁን ትልቁ እንትናቸው ልዑል ውስጥ ከገባባቸው ይህንን በህገወጥ የሚያስገቡት ነገሮች ባዕድ ነገር ምናምን እንትን የሚሉትን እሱ እንዳይታወቅባቸው መንግስት እንዳይላቸው ምናምን ነው እንጂ ከዛ ውጭ ሌላ ነገር ከልዑል ጋር የሚያገናኛቸው ነገርም የለም። ሴትዮዋ ደግሞ በየጊዜው አረ እኔ ምን አይነት እንትን ውስጥ እንደገባ ልዑል በጣም ነው የሚያሳዝነኝ። አሁን ተሻለው ብለን እኛ እልል እያልን እነሱ ግን አሁንም እየተከታተሉ መግቢያው መውጫውን እንትን እያሉት ነው። አላውቅም ብቻ ምን እንደምላችሁ ጋይስ፣ በጣም ከባድ ነው። አንዳንድ ጊዜ ለሰዎች ብላችሁ እየሰራችሁ መጨረሻችሁ ደግሞ በዚህ ልክ እንትን ሲሆን ደግሞ ያስጠላችኋል። ቤተሰባችሁ ደግሞ እንደዚህ ሲያሳድዳችሁ ሌላ ባዳ ቢሆን እንኳን ታልፉታላችሁ። ግን የገዛ እንትናችሁ ደግሞ እንደዚህ ሲከፋባችሁ ለማንም ተናግረሽ እንኳን እንትንሽን አይወጣልሽም እና እንደ ልዑል አይነት ሰው እኔ በፍጹም አላየውም። በጣም ተረጋግቶ ያለው ልዑል ውጤቱን አይቶ እንኳን የአክስቶቼን ልጆች ልጉዳ አላለም። እዛ አካባቢ ያሉትን እንትን ልበል አላለም። ቅጣቷን መቀጣት ያለባት እሷ ናት ያደረገችው፣ እሷኑ ነው ብሎ ነው እየፈለገ ያለው። አያችሁ፣ እሱ በጣም በመልካምነት፣ እነዚህኞቹ ደግሞ ከሱ ጋር የሚሰሩትን ሁሉ ነው እያጠቁ ያሉት። በቃ ከልዑል ጋር ከዋልሽ አብረሽ ነው እንትን የምትባየው እና ምን ያክል እንትን እንደሆኑ እኔ አላቅም። የእውነት በልዑል ቦታ ብትሆኑ በጣም አስተዋይ ልጅ ነው ልዑል። ግን ሰው አይወጣለትም። በቃ ይሰራል፣ ሰው አይወጣለት። እህቱ የጨከነችበት አሁን እነዚህ ሰዎች ደግሞ ይሆኑታል ብዬም አላስብም። እና ዛሬ ኤርሚያስን ፈጣሪ አውጥቶታል። እንግዲህ ከነዚህ ሰዎች ያወጣው ካሁን በኋላ እንግዲህ ሲጀመር ለየብቻ መሄድ የለባቸውም። ኦሬዲ የሆነ እንትን ከጨረሱ ስራ ከጨረሱ በኋላ መኪና ካለ በመኪና በየበራቸው ቢያደርስ አሪፍ ነው ብዬ ነው የማስበው። አሁን እግረኛ መሆን ራሱ ለነሱ ከባድ ነው። እያንዳንዱ ሰከንድ እርምጃቸውን እየተከታተሉ እንትን የሚሏቸው ከሆነ ነገ ደግሞ ከቤቱ ድረስ ነው የሚሄዱት። ገባችሁ? ዛሬ ስራ ቦታ ጠብቀው ልክ ሲለያዩ አይተው አፍነው በራሳቸው መኪና ውስጥ ከተው ዓይንሽን ጨፍነው በማታውቂው እንትን ወስደውሽ ራስሽን ስትገልጩ የምታገኘው ጫካ ውስጥ የምታገኝ እንትን ውስጥ ከሆነ እነዚህ ሰዎች ከባድ እንትን ናቸው ማለት ነው። እና ለዛሬ እንደውም እሱ እንደፈራው አይደለም፣ ደህና ነው፣ አልጎዱትም።
ኦልሬዲ ለልዑል የሚሰጠውን እንትን ነው ተቀብሎ ተስማምቶ ያው ከዛን ለማምለጥ ያክል እሺ ነው ያላቸው። ይህን ያክል ብር ትሰጡኛላችሁ፣ በቃ አደርገዋለሁ ነው ብዬ ነው እዛ እነሱ እጅ ላይ ለመውጣት ተስማምቶ ነው የመጣው። ከዛ ልክ እንድ ከመጣ ግን ቀጥታ ልዑል ጋ ነው እንትን ያለው። ደንግጧል ልጁ። የሚያወራው ራሱ የሆነ እንትን ብሎበታል። በጣም ነው ያሳዘነኝ። ማለት አንዳንዴ ለሰው ብላችሁ መስዋዕት የምትከፍሉት ነገር ከባድ ነው። በዚህ ልክ ደግሞ ሰው ሲከፋባችሁ የገዛ እንትናችሁ ለማን እንደምትናገሩ ራሱ አላውቅም። የሆነት እናቱንም አሁን እግዚአብሔር ይጠብቅለት። ቀጣይ እናቱን ነው የምፈረው፣ የልዑልን እናት ቤተክርስቲያን ሲወጡ ሲገቡ፣ አሁን ደግሞ ብቻቸውን ናቸው። አጋዥ የሚባል ነገር የለም እነሱ ቤት። ምክንያቱም ሰዎቹ ራሱ እየተቀያየሩ በየሰከንድ እንትን ስለሆኑ እየፈሩ ራሳቸው አብስለው ነው የሚበሉ። ይሻላቸዋል። በሰቀቀን ይኖረዋል አይኖረውም እያሉ ከሚበሉ ራሳቸው አብስለው ራሳቸው እንትን ብለው ቢመገቡ የተሻለ ነው። ለማንኛውም ዛሬ እንግዲህ ኤርሚያስ የገጠመው ነገር ይሄ ነው። ለማንኛውም አላቅም ምን እንደምላችሁ፣ የእሱ ድንጋጤ እኔንም አስደንግጦኛል። ቪዲዮውን በትንሹ አረግላችኋለሁ፣ እስከ መጨረሻ ድረስ እዩት። በተረፈ ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያልን ላይክ ሼር ለምታደርጉ እናመሰግናለን እያልን ባይ ባይ።